ያ የሚገርም ነው። የዓለም ዋንጫ በጣም በሚገርም ሁኔታ እንግዲህ ደመቅ ሞቅ ብሏል። በሚገርም ሁኔታ ወደ ዋንጫው እየገሰገሰ ነው። እንግዲህ የሚገርም ጨዋታዎችን፣ አስደናቂ ታሪኮችንም ሪከርዶችን እያየንበት እንገኛለን። በዚህ የዓለም ዋንጫ ወደ ፍጻሜው እንግዲህ እየቀረበ ይገኛል። የሚገርም ነው። ሰሞኑን የተመለከትናቸው ያሉት ጨዋታዎች አስደናቂ ናቸው። ውድ አድማጭ ተመልካቾቻችን እንደምን ከረማችሁ? እንደምን ዋላችሁ? እንደምን አደራችሁ? ሰላም ጤና ይስጥልን። የዓለም ዋንጫ እንግዲህ የሚገርም ነው። አስገራሚ ትዕይንቶችን፣ አስገራሚ ድንቅ ስራዎችን እያየንበት እንገኛለን። የ16ቱ ጥሎ ማለፍ ጨዋታዎች እንግዲህ ተጀምረዋል። 2 ቀን ሆናቸው። እንግዲህ ድንቅ ጨዋታዎችን፣ አስገራሚ ፉክክሮችን፣ እልክ የታየበትን ጨዋታ እያየን እንገኛለን። ታላላቅ ቡድኖች እየተፋለሙ ይገኛሉ። እንደነገርናቸው ከማጣሪያው ጀመረን እየተከታተልነው ነበር። ይህን ጨዋታ የሚገርም ነው። ደካማ ቡድኖች እየወጡ አስደናቂ ወደ ዋንጫው ግምት የተሰጣቸው ቡድኖች ወደ ዋንጫው እየተቀላቀሉ ወደ ፍጻሜው እየመጡ ይገኛሉ። ይህም ደግሞ ጨዋታውን ማራኪ አድርጎታል። አይናችንን የሚማርክ ቁጭ ብድግ የሚያደርግ ጨዋታዎችንም እያየን ነው። አስደናቂ ሪከርዶችንም እየተመለከት ነው። የሚገርም ነው። አንዳንድ ጨዋታዎች የሚደንቁ ናቸው። ጭራሽ አይናችንን እንኳን ወደ ቀና ብለን ጎሉን እስከምናይ ድረስ ጎል ተቆጥሮ እናገኘዋለን። አስደናቂ ሙከራዎች፣ የበረኞች አስደናቂ ምትሃታዊ ተአምርን እያየን ነው። ኮከቦች ሪከርዶችን እየሰባበሩ ይገኛሉ። 16ቱ ጥሎ ማለፍ እንግዲህ ጨዋታዎች እየተካሄዱ ይገኛሉ። ወደ 8 ውስጥ ታላላቅ ቡድኖች ለዋንጫ እየተገመቱ ያሉ ቡድኖች እየተቀላቀሉ ይገኛሉ ማለት ነው። ሞሮኮ ካናዳን አዘጋጅ ሀገሯን፣ እንደሚታወቀው ይህ የ26ቱ የዓለም ዋንጫ በ3 ሀገሮች ጥምረት እየተካሄደ ይገኛል። በካናዳ አሜሪካና ሜክሲኮ ጥምረት እየተካሄደ የሚገኘው ይህ የዓለም ዋንጫ እነሆ አዘጋጅ ሀገሮች እየተገነደሱ እየተሸነፉ ወደ ሀገራቸው ተመልሰዋል። ሞሮኮ ካናዳን አሸንፋ ወደ 8 ውስጥ ተቀላቅላለች። አናብስቶቹ ጀግኖቹ ሞሮኮች፣ አንበሶቹ ሌሎቹ 8 ሀገሮች ወደ አፍሪካ ሲባረሩ፣ ነገር ግን ሞሮኮ እጃ የማይሰጠው ሞሮኮ፣ ጀግናው ሞሮኮ፣ ንጉሱ ሞሮኮ፣ አፍሪካን ያኮራት ሞሮኮ ካናዳን አሸንፎ ወደ 8ቱ ተቀላቅሏል። ይህ እጅግ የሚያኮራና የሚያስደንቅ ነው። መላው አፍሪካን አኩርተናል አሉ ሞሮካውያን። የሞሮኮ ንጉሶች፣ የሞሮኮ ከዋክብት አሁንም ለዋንጫው ከሚገመቱት 4 ውስጥ ይገባሉ ብዬ በራሴ ግምቴን አስቀምጣለሁ። ሞሮኮን 4ቱ ቡድኖች ውስጥ በእርግጠኝነት እናገኛቸዋለን። ልብ በሉ። ፈረንሳይ ሌላው ከፓራጓይ ጋር ያደረጉት ጨዋታ ፊልሚያ ነበረ። እንደዘገብኩላችሁ ጨዋታው እንደሚካሄድ ሰዓቱንም ጭምር ነግሬያችሁ ነበረ። ነገር ግን አሁን ፈረንሳይ ለዋንጫ የሚገመት ታላቅ ቡድን ነው። አስፈሪ ስብስብ፣ አስፈሪ ተከላካይ፣ አስፈሪ አጥቂና አስፈሪ በረኛ፣ አስፈሪ የመሃል ተመላላሽ ያለው ቡድን ነው። የሚደንቅ ነው። ይህ ስብስበውን ግጥም ዘንድሮ ዋንጫውን ያነሳል ግምቴ ነው። ፈረንሳይ በዚህ 26 የዓለም ዋንጫ በእርግጠኝነት ዋንጫውን ያነሳል ብዬ ግምቴን አስቀምጣለሁ። ፓራጓይን 1-0 በማሸነፍ እጅግ የሚያስጠላውን፣ እጅግ ዘግናኝ፣ እጅግ ፋውል የበዛበትን የፓራጓይን ጨዋታ 1-0 በማሸነፍ ፈረንሳይ ወደ ቀጣይ ዙር ስትቀላቀል ፓራጓይ ተሰናባች ሆናለች። እስካሁን በተገናኙባቸው ጨዋታዎች ፈረንሳይ 3 ጊዜ ስታሸንፍ ፓራጓይ ፈረንሳይን አሸንፋት አታውቅም። 2 ጊዜም አቻ ወጥተዋል። እሁድ ለሰኞ አጥቢያ የተካሄዱ ጨዋታዎች ነበሩ። እነዚህም ኖርዌይ ከብራዚል ጋር ያደረጉት ጨዋታ፣ የዓለማችን የምንጊዜም ዋንጫውን በማንሳት ኮከቧ ሀገር ብራዚል፣ የዓለም ዋንጫ ንጉሥ ብራዚል፣ የፔሌ ሀገር ብራዚል በሚገርም ሁኔታ በተከታታይ ዓመታት እነሆ ከፍጻሜ ወደ መሸነፍ እያሳየች ትገኛለች። ውድቀቷ እጅግ የሚያሳዝን ነው። ከዋክብቶችን በዓለም ላይ ያፈራች ብራዚል፣ የተለያዩ የአውሮፓ ሊጎች ተጫዋቾቿን የምታፈራው ብራዚል የሚገርም ሽንፈት ደርሶባት በኖርዌይ 2-1 ተሸንፋ ከቶርናመንቱ ውጭ ሆናለች። የኖርዌው ኮከብ የማንቸስተር ሲቲው አጥቂ ጭራቁ በመባል የሚታወቅ ቅጽል ስም የሚጠራው ይሄ አስደናቂ ኳስን ካገኘ ከመረብ ጋር የሚያቀላቅላት አስደናቂ ተጫዋች ኖርዌይን 2 ጎል በማስቆጠር ሀገሩን ወደ ቀጣዩ ዙር አሸጋግሯታል። ወደ 8ቱም ተቀላቃይ ሀገር ሆናለች። ብራዚል አሳዛኝ ዓለማችን ተሸናፊ ሀገር ሆናለች። ሃላንድ የሚገርም ነው። የኖርዌይ ድንቁ አጥቂ ሃላንድ ባስቆጠራቸው 2 ጎሎች ታላቋን ብራዚልን ገንድሷታል። አሸንፎም ወደ ሀገሩ ሸኝቷታል። የፍረት
ሸማንም አከናንቧታል። ቡርኖ ጎማሬሽ ፍጹም ቅጣት ምት ስቷል። የሚገርም ነው ይሄ ብራዚላዊ የሚገርም። ያንን ምናልባትም ያን ቅጣት ምት ባይስት ብራዚል የተሻለ እድል ይኖራታል ተብሎ ይገመት ነበር። ነገር ግን እድሉን ሳይጠቀምበት ፍጹም ቅጣት ምቱን አምክኖታል ቡርኖ ጎማሬሽ። ብራዚሎች ገና በ13ኛው ደቂቃ ፍጹም ቅጣት ምት ቢያገኙም አልተጠቀሙበትም። ቡርኖ ጎማሬሽ ይችን እድል ሳይጠቀምባት ቀርቷል። 79ኛው ላይ እና 89ኛው ደቂቃ ላይ ሃላንድ ባስቆጠራቸው ሁለት ምትሃተኛ ጎሎች አንድ በጭንቅላት አንድ ደግሞ በእግሩ ፍጹም ሮኬታዊ ፍጥነት ባላት በብርሃን ፍጥነት የምትዘገዘግ ጎል አስቆጥሮ እነሆ ኖርዌይን ከፍ አድርጓታል። ይህ ታላቅ አጥቂ በኔይማር ጁኒየር አንድ ጎል አማካኝነት 2-1 ስትከተልና ምናልባትም ሌላ ታሪክ ይፈጠራል ሲባል የነበረው የብራዚል ቡድን ነገር ግን ያገኛቸውን አጋጣሚዎች ሳይጠቀም ቀርቶ እነሆ አሳዛኝ ተሰናባች ሆነዋል። ሌላው ሌሊት 10 ሰዓት ሲጠበቅ የነበረው ጨዋታ በሜክሲኮ እና በእንግሊዝ መካከል የተደረገው የሚገርም ነው። ሜክሲኮም ሌላው አዘጋጅ ሀገር ናት። እንግሊዝ ደግሞ የዓለማችን የእግር ኳስ ገናና አገር ናት። የኮከቦች ስብስብ ናት። እነ ሳካን፣ ሃሪኬንን፣ እነ ዲክላን ራይስን የመሳሰሉትን የያዘች እጅግ አስደናቂ ሀገር ናት። እነዚህ ሁለት ታላላቅ ቡድኖች አዘጋጇ ከኢንግላንድ ያደረጉ ጨዋታ ሌሊት 10 ሰዓት ነበረ የተካሄደው። ሳካ በግሩም ሁኔታ ያቀበለውን በ37ኛው ደቂቃ ላይ ቤርሚንግሃም የሪያል ማድሪዱ ድንቅ ተመላላሽ የክንፍ ተመላላሹ መረብ ላይ ያስቆጠራት። ይህ በጣም የሚያስደንቅ ጨዋታ ነበረ። አስገራሚ ጨዋታ ነበረ። ቁጭ ብድግ የሚያደርግ ልብን የሚያንጠለጥል ጨዋታ ነበረ። ተመለከታችሁት ከሆነ በእርግጥም ይህ ድንቅ የዚህ የዓለማችን ዋንጫ ድንቁ ጨዋታ ነው ማለትም ሊቻል ይችላል። ዲክላን ራይስ ለሳካ፣ ሳካ ለቤርሚንግሃም፣ ቤርሚንግሃም ጎሏን ከመረብ ጋር አገናኛት። እንግሊዝ ሜክሲኮ አዘጋጇን ሀገር 1-0 መምራት ጀመረች። እጅግ የሚያስደንቅ ምን ይፈጠራል? ምክንያቱም አዘጋጅ ሀገሯ ሜክሲኮ እንደ ሌሎቹ አዘጋጅ ጓደኞች ሀገሯ አጋር ሀገሯ ተሰናብታ ትሄዳለች ወይስ ብቸኛዋ እንግሊዝን አሸንፋ ወደ ቀጣይ የምትዞር ታሪክንም የምታጽፍ ትሆናለች ተብሎ ብዙዎች ሲጠብቃት ነበረ። ነገር ግን ሳይሳካ የእንግሊዝን ከዋክብቶች መቋቋም ተስኗት ወደ ሀገሯ ተሸንፋ ተመልሳለች። በድጋሚ በ41ኛው ደቂቃ ሃሪኬን ያሻገረለትን ኳስ በድጋሚ ድንቅ ልጅ ቤርሚንግሃም በድጋሚ ሁለተኛ ጎል ማስቆጠር ለሀገሩ ታሪክ ሰርቷል። እንግሊዝ 2-0 ባሸነፈችበት በዚህ ጨዋታ ቤርሚንግሃም ገኖና ድንቅ ሆኖ ታይቷል። የእንግሊዝ ተመልካቾች በ53ኛው የእንግሊዝ ተጫዋች በ53ኛው ደቂቃ በቀይ ከሜዳ ተሰናበተ። በሜክሲኮ ተጫዋች ላይ ባደረገው ጥፋት ከሜዳ ቢሰናበትም ነገር ግን በጎደሎም ቢሆን እንግሊዞች ለሜክሲኮ እጅ አልሰጡም። እንደነገርኳችሁ የአርሰናል ተጫዋቾች እጅግ ድንቅ ፉክክርን ድንቅ ተአምርን ሲያሳዩ በዚህ ጨዋታ አምሽተዋል። ራይስ፣ ሳካና ሌላው እንደገና የሪያል ማድሪዱ ተጫዋች ቤርሚንግሃም የነዚህ የሶስቱ ጥምረት አስገራሚ ነበረ። ራይስ ለሳካ የለቀቀለትን ኳስ ሳካ በሚያስገርም ሁኔታ ለቤርሚንግሃም ኳሷን በማሻማት አስደናቂ ጎል ቤርሚንግሃም አስቆጥሯል። የሜክሲኮ በረኛ ጥፋት በመስራቱ ሃሪኬን ፍጹም ቅጣት ምቱን ወደ ጎል በ60ኛው ደቂቃ ላይ ቀይሮ 3-1 ጨዋታውን መምራት ጀመሩ። በ68ኛው ደቂቃ ሜክሲኮ ፍጹም ቅጣት ምት አግኝታ ራውል ሂሜኔዝ ወደ ጎል ቀይሯታል። ነገር ግን ሜክሲኮን ከመሸነፍ ያልታደገች ጎል ነበረች። እንግሊዝ 3 ሜክሲኮ 2 ድንቅ ጨዋታ ነበረ። አዘጋጅ ሀገር ሜክሲኮ ተሰናባች፣ እንግሊዝ ደግሞ ታላቁ ገናናው የእግር ኳስ ብሔራዊ ቡድን ወደ ቀጣይ ወደ ዋንጫ ፍልሚያ እየገሰገሰ ይገኛል። 18ቱን ሀገሮችም ተቀላቅሏል። ሞሮኮ ካናዳን በማሸነፍ፣ ፈረንሳይ ፓራጓይን በማሸነፍ፣ ኖርዌይ ብራዚልን በማሸነፍ፣ ኢንግላንድ ሜክሲኮን በማሸነፍ ወደ ቀጣይ ዙር ተቀላቅለዋል። ወደ ቀጣይ ተፋላሚ ሀገሮች ሆነዋል ማለት ነው። ካናዳ፣ ፓራጓይ፣ ብራዚልና ሜክሲኮ አሳዛኝ ተሰናባቾች ሆነዋል። ጆርዳን ፒክፎርድ
የጨዋታው ኮከብ እጅግ ድንቅ የሚገርም ነው። የሰው ልጅ እንዴት እንደ አሞራ ክንፍ አውጥቶ በአየር ላይ ሲበር ሊታይ ይችላል? ይህንን ጆርዳን ቢግፎርድ ብቻ አድርጎታል። በትናንትናው ጨዋታ ሜክሲኮውያን አስደናቂ ሙከራዎችን ሲያደርጉበት እጅግም ላይን የማይታይ እንደ ሮኬት የፈጠኑት የሚውዘገዝጉ ኳሶችን ሜክሲኮዎች ሲተኩሱ አምሽተው፣ ነገር ግን ጆርዳን ቢግፎርድ በአስደናቂ ብቃቱ እየተውዘገዘገ የሜክሲኮውያንን ሮኬት ሲያከሽፍ አምሽተዋል። እጅግ አስገራሚና አስደናቂ ነበረ። ኮከብ ሃላንድ የጨዋታው ኮከብ ተብሎ ነበር። ባለፉት 14 ተከታታይ ጨዋታዎች በሁሉም ጨዋታዎች ጎል አስቆጥሮ ታሪክ አስመዝግቧል። ሃላንድ የኖርዌው አጥቂ 3 ጊዜ ሃትሪክ ሰርቷል። በዚህ የዓለም ዋንጫ እሱ በተጫወተባቸው የዓለም ዋንጫዎች ለኖርዌይ ድንቅ ተጫዋች ነበረ። ከሜሲ ከክሊያን ምባፔ ጋር ከሁለቱ ከዋክብት ጋር ሰባት ጎሎችን 3ቱም አስቆጥሮ በዚህ የዓለም ዋንጫ ላይ ከፍተኛ የጎል አግቢነቱን በመጋራት ላይ ይገኛሉ። ማን በልጦ ማን የወርቅ ዋንጫውን ያነሳል የሚለውን በቀጣይ የምናየው ይሆናል። ዛሬ ምሽት 4 ሰዓት ዛሬ የምንጠቁማቸው ጨዋታዎች አሉ። የሚገርም አስደናቂው ጨዋታ የሚገርም ነው። እስካሁን ከታዩት ጨዋታዎች ላይ ዓለም በጉጉት የሚጠብቀው አይኖች ሁሉ ወደዚህ ጨዋታ ያተኩራሉ። ያሚን ያማል ከክርስቲያኖ ሮናልዶ ዶስ ሳንቶስ ሃቬሮ ጋር ይፋጠጣሉ። ዛሬ 18 ዓመቱ ወጣቱ ጠበብተኛ ወጣቱ ምትሃተኛ የስፔኑ አጥቂ ያሚን ያማል ከምንጊዜውም የዓለማችን ኮከብ ከክርስቲያኖ ሮናልዶ የ5 ጊዜ ባላንዶር ባለቤት ከሆነው የክርስቲያኖ ሮናልዶ ፖርቹጋል ጋር ዛሬ ይፋለማል። የትኛው ገኖ ይወጣል? የትኛው አንጋፋው ተጫዋች ወይስ ወጣቱ ተጫዋች? ዛሬ ምን ልናይ እንችላለን? ምንስ ልንመለከት እንችላለን? ልጅ ይሮጣል እንጂ አባቱን አይቀድምም የሚለውን ታሪክ ዛሬ እንመለከታለን ወይንስ ደግሞ ልጅየው አባትየውን ቀድሞ ልንመለከት እንችላለን? አስደናቂ ጨዋታን በዛሬው ምሽት እንመለከታለን። ስፔን ከፖርቹጋል በኤት ኤንድ ስታዲየም ይካሄዳል። ይህ ጨዋታ እርስ በርስ እንግዲህ 10 ጊዜ ተገናኝተዋል። እነዚህ ሁለት የዓለማችን ገናና ብሔራዊ ቡድኖች 10 ጊዜ ተገናኝተዋል። 2 ጊዜ ተሸናንፈዋል። 6 ጊዜ አቻ ወጥተዋል ማለት ነው። ሌላው በዚህ ዛሬ የምናየው ጨዋታ ዩኤስኤ ከቤልጂየም ሌሊት 9 ሰዓት የሚካሄድ ጨዋታ ነው። ይህም አስደናቂ ጨዋታ ነው። ይህን ጨዋታም እያያችሁ ተደሰቱ። ውድ አድማጭ ተመልካቾቻችን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። እኛ እነዚህ ጨዋታዎችን እንግዲህ ስፔንና ፖርቹጋልን ጨዋታ የዩኤስኤ እና ቤልጂየምን ጨዋታ ከወዲሁ እየጋበዝናችሁ እንሰናበታለን። ሰላም ጤና ይስጥልን። ቻው ቻው።